በታሪካችን መጀመሪያ ላይ ዲንግሊያውና መንታ ወንድሟ ዲንግማንን እናያለን። ሁለቱም ሌላ ሀገር የነበረው አጎታቸው ቤት ውስጥ አብረው ይኖሩ ነበር። አንድ ቀን ታዲያ አጎታቸው ይደውልላቸውና ከሌላ ሀገር እየመጣ የነበረው ጓደኛውን አየር ማረፊያ ድረስ ሄደው እንዲቀበሉት ከነገራቸው በኋላ ለተወሰነ ጊዜ አብሯቸው እንደሚቆይም ያሳውቃቸዋል። በዚህ ጊዜም ልጆቹ ቅር ተሰኝተው ከሰውየው ጋር ስለሚኖራቸው ቆይታ ማሰላሰል ይጀምራሉ። ሁለቱም ሰውየው አብሯቸው እንዲኖር ባለመፈለጋቸው ሰበብ እየፈጠሩ ያጎታቸውን ሐሳብ ለማስቀየር ይሞክራሉ። በስተመጨረሻ ግን እንደማይቀር ይረዳሉ። ስለሆነም ዲንግላው ሰውየውን ለመቀበል ወደ አየር ማረፊያ ትሄዳለች። ከዚያም ዲንግላው ሰውየውን በቀላሉ ለመለየት እንዲያስችላት ምን አይነት ልብስ እንደለበሰ በስልክ ትጠይቀዋለች። እሱም ጥቁር ቲሸርትና ሱሪ እንደለበሰ ይነግራታል። ከፍታ በኋላ የገለጸላትን ገጽታ የተላበሰ የሚመስል ሰውዬ ታገኛለች። እቃውን ተቀብላ ወደ መኪናው ልትመራው ስትል ግን ሰውየው መኪናዋ የሚያምር መስሎት እንደነበር በምጸት ይነግራታል። ዲንግሊያው ከሰውየው ጋር ልትከራከር ስትል ግን ጥቁር በጥቁር የለበሰውና ጆንጊኒ በመባል የሚጠራው ወጣት በድንገት አጠገቧ መጥቶ ይቆማል። ያጎቷ ጓደኛ እንደሆነም ነግሯት ራሱን ያስተዋውቃታል። እሷም በልጁ ወጣትነትና ቁንጅና በጣም ትደመማለች። ወዲያውም ወደ መኪናዋ ገብተው ጉዞ ይጀምራሉ። ዲንግሊያው ቁንጅናውን በውስጧ ማድነቅ ትቀጥልና ልታናገረው አንዳንድ ቃላቶችን ትሰነዝራለች። እሱ ግን ሐኪም እንደሆነ ነግሯት ጸጥ ይላል። እምብዛም ወሬ የሚያወድ ዝምተኛ እንደሆነ ስትረዳም ቀር ትሰኛለች። ካፍታ በኋላ ቤታቸው ሲደርሱ ዲንግማንን በተመሳሳይ በሰውየው ወጣትነት በጣም ይገረማል። በመቀጠልም ዲንግሊያው የሚቆይበትን ክፍል ታሳየውና ትሄዳለች። በማግስቱም ዲንግሊያው ፊልም አዘጋጅ ሆና ወደምትሰራበት ታዋቂው መስሪያ ቤት ታመራለች። አጠገቧ ለነበረችው ጓደኛዋም ስለ ጆንጊን ዝምተኛ ባህሪ ትነግራታለች። በተጨማሪም ከወንድሟ ጋር ትንሽ እንኳን ድምጻቸውን ከፍ ሲያደርጉ ጥናቴን ረበሻችሁ በማለት እንደሚበሳጭባቸውም ጭምር ትነግራታለች። በሌላ በኩል ዲንግማን በሴቶቹ ተወዳጅነትን ወደ ተረፈበት ስራ ቦታው ይሄድና ማርሻል አርቱ ማሰልጠን ይጀምራል። ጆንጊን በበኩሉ ስራ ቦታው ሲደርስ ባልደረቦቹ ሰብሰብ ብለው ዲንግላው ምን ያህል ተወዳጅ ሰው እንደሆነች ቀርጻ የለቀቀችውን ቪዲዮ ሲመለከቱ ይደርሳል። ከመሃላቸው አንዷ ቪዲዮን ጠጋ ብላ ልታሳየው ስትሞክር ግን ጆንጊን በመጻት ይመለከታታል። ይቺ ኢንጊንግ የተባለችው ባልደረባውም ግራ ገብቷት ዲንግላውን ያውቃት እንደሆነ ትጠይቀዋለች። እሱም አብረው አንድ ቤት እንደሚኖሩ ቀለል አድርጎ ይናገራል። ሁሉም በድንጋጤ ተውጠው እድለኛነቱን ሲገልጹለት እሱ ግን እንደምትባለው አይነት ሰው እንዳልሆነችና ይልቁንም ልብሷን ሳይቀር ገልብጣ የምትለብስ ግዴለሽ ሰው እንደሆነች ይነግራቸዋል። አመሻሹ ላይ እህትና ወንድምየው ቁጭ ብለው ፊልም እያዩ ጆንጊን ከተፍ ይላል። በዚህ ጊዜም ዲንግማን አብሯቸው እንዲመለከት ይጠይቀዋል። ዲንግሊያው በእርግጠኝነት እምቢ እንደሚል እየጠበቀች ሳለች ግን ጆንጊን እሺ ብሎ አጠገባቸው ይቀመጣል። ካፍታ በኋላም ዲንግማን እንቅልፉ ይመጣና ተነስቶ ትቷቸው ይተኛል። በዚህ ጊዜም ዲንግሊያው ከጆንጊን ጋር ለብቻዋ ሆና የፍቅር ፊልም እያየች መሆኑ ያስደነግጣት ጀመር። ነገር ግን ጆንጊንም ወዲያውኑ እንደደከመውና እንቅልፉ እንደመጣ ይነግራታል። ተነስቶ ከመሄዱ በፊት ግን ብዙ ብስኩቶችን መብላት ለጤናዋ ጠቃሚ እንዳልሆነና ከመጠን ያለፈው ውፍረት እንደሚያመጣባት ይነግራታል። በቀጣዩ ቀን ዲንግሊያው ከባልደረቦቿ ጋር በመሆን አንድን ታዋቂና ወጣት ሐኪም ቃለ መጠይቅ ሲደረግ ለመቅረጽ መዘገጃጀት ትጀምራለች። ካሜራዋን ካስተካከለች በኋላም ትንሽ ወክ ለማድረግ ወደ ደጅ ወጣ ትላለች። በዚህ ጊዜም ከጆንጊን ጋር ትገናኛለች። እሷም ቀረጻውን ለማየት መጥቶ ሊሆን እንደሚችል ትገመችና ኮራ ብላ ዋና ቀራጯ እሷ እንደሆነች ገልጻ እንደውም ከሐኪሙ ብዙ ነገሮችን ሊማር ስለሚችል ንግግሩን በትኩረት እንዲያዳምጥ ትነግረዋለች። ዲንግሊያው ወደ ቢሮዋ ስትመለስ ከሊንግሊንግ ጋር ትገናኛለች። እዛ ስላገኘቻት የተገረመችው ሊንግሊንግ በደስታ ስለ ጆንጊን ጥያቄዎችን ታቀርብላት ጀመረች። ጆንጊን ቤት ውስጥ ምን አይነት ባህሪ እንዳለው ስትጠይቃት ዲንግሊያውን በጣም ዝምተኛና ከሰው ጋር መቀላቀል የማይፈልግ ሰው እንደሆነ ትነግራታለች። እንዲህ እያወራች ሳለች ግን ጆንጊን በድንገት ከኋላው ይመጣና ያፈጥባት ጀመር። ይህን ስትረዳም ወዲያው ሐሳቧን ትቀይርና በጣም ስራ ወዳድና ታታሪ ሰው እንደሆነ ትነግራታለች። በመቀጠልም ዲንግሊያው ቃለ መጠይቁን እያደረገ የነበረውን ሐኪም እየቀረጸች ሳለች ካጠገቧ የነበረችው ባልደረቧ ያ ዶክተር ከሁሉም ተማሪዎች በተለየ መልኩ የሚወደውና የሚያደንቀው አንድ ተማሪ እንዳለው ትነግራታለች። እሷም በምላሹ ያንን ወሬ እንደሰማች ነገር ግን ያ ተማሪ ማን እንደሆነ እስካሁን ድረስ እንደማታውቅ ትነግራታለች። በዚህ ጊዜም ታዲያ የታዋቂ ተማሪ በዶክተሩ ተጋብዞ መድረኩን ይቀላቀላል። ልጁም ጆንጊን እንደሆነ ባየች ጊዜ በጣም ትደነግጣለች። ዲንግማን የሥራ ቦታው ላይ ያለ ከጓደኞቿ ጋር የነበረች አንዲት የመጀመሪያ ደረጃ ተማሪ እያፈረች ተቀርበውና እንደምትወደው ነግራው የመጣችለትን ስጦታ ትሰጠዋለች። እሱ ግን ስርዓት በተሞላው አንደበት በወቅቱ ፍቅረኛ የመያዝ ሐሳብ እንደሌለው ነግሯት ስጦታውን ይመልስላታል። ከዚያም አንዳንድ ነገሮችን ለመግዛት ወደ ሱፐርማርኬት ይገባል። በዚህ ጊዜም በርካታ ተማሪዎች አንዲትን ምስኪን ተማሪ ጥግ ላይ ሲያሰቃዩት ይመለከታል። በንዴት ተሞልቶ ሄዶ ሊያናግራቸው እያሰበ ሳለ ግን አንዲት ወጣት በመሃላቸው ትገባና ምን እያደረጉ እንደሆነ በቁጣ ትጠይቃቸዋለች። አርፎ የማይቀመጡ ከሆነም ታዋቂዋ የቴሌቪዥን ፕሮግራም አዘጋጅ ጉያው በመሆኗ በቀላሉ ቀርጻ ለአደባባይ ስራቸውን እንደምታሳይ በመንገድ ታስፈራራቸዋለች። ዲንግማንም በልጅቷ ቆራጥነት ተደሞ ሊያዋራት ይወስንና መንገድ ይጀምራል። ነገር ግን በመንገዱ ላይ ከሰው ጋር ተጋጭቶ በመሃል ልጅቷ ታመልጠዋለች። ዩኒቨርሲቲ ውስጥ እየተካሄደ የነበረው ቀረጻ ካለቀ በኋላ አንዷ የዲንግሊያው ጓደኛ ጎበዙ ጆንጊንን ቃለ መጠይቅ ብታደርግለት ጥሩ ሐሳብ እንደሆነ ትነግራታለች።
ይህች ልጅ ራሷ ወደሱ ጠጋ ብላ ጥያቄውን ብታቀርብለትም ጆንጊን ግን ጊዜ እንደሌለው ይነግራትና ትቷት በቀጥታ ወደ ዲንግሊያው ያመራል። ከዚያም ጮክ ብሎ በዕለቱ በጣም ብዙ ስራ እንዳለበት ገልጾ ለእራት ቤት እንደማይመጣ ይነግራታል። እሷም በዛ ስርዓት አልባ ንግግሩ በጣም ትደመማለች። ካፍታ በኋላም ወንድሟ ይመጣና አብረው ወደ ቤታቸው መሄድ ይጀምራሉ። በመንገዳቸውም ላይ ጆንጊን ራሱን ከአጣብቂኝ ሁኔታ ውስጥ ለማስወጣት እንዲረዳው እሷን አጉል ቦታ ላይ እንዳደረጋት ተበሳጭታ ትነግረዋለች። አሁን ለምን አብረው እየኖሩ እንዳሉም ለመላው ስራ ባልደረቦቿ ማስረዳትም ግድ እንደሆነባት በንዴት ተሞልታ ትገልጻለች። በቀጣዩ ቀን ዲንግማን ጉያውን በድጋሚ ላያት ከቻለ እድሉን ለመሞከር ያን ያያት ሱቅ ተመልሶ ይሄዳል። ነገር ግን ሳያገኛት ይቀራል። በተስፋ ለተወሰኑ ቀናት ሲጠብቃት ቢቆየም በመጨረሻ ግን ወደ ተስፋ መቁረጡ ይሄዳል። አንድ ቀን ታዲያ እንደነገረችው ቴሌቪዥን ላይ የሆነ ፕሮግራም ስታቀርብ ይመለከታል። ጣቢያው እህቱ የምትሰራበት ድርጅት እንደሆነ ሲመለከት በድጋሚ ሊያያት እንደሚችል እርግጠኛ ይሆናል። በሌላ በኩል ዲንግሊያው ከስራ ወደ ቤቷ እየነዳች ሳለች ከፊቷ የነበረውን ጆንጊንን ትመለከታለች። ነገር ግን ቀደም ሲል በተፈጠረው ነገር ንዴቷ አለቀቃትም ነበርና አብረን እንሂድ ሳትለው ጥላው ታልፋለች። ጆንጊን ተጉዞ በራቸው ላይ ሲደርስ ግን ዲንግሊያው በርካታ ከባባድ ዕቃዎችን ለማንሳት ስትጣጣር ይደርሳል። ልክ እንዳየችውም አብሯት ሄዶ ሊፍቱን በር በመክፈት እንዲያግዛት ትጠይቀዋለች። እሱን ግን በተራው ሊያናዳት ይወስንና ሊፍት ሳይጠቀም በእግሩ እንደሚሄድ ተናግሮ ላግዝሽ ሳይላት ትቷት መሄድ ይጀምራል። ከዚያ በፊት ግን በደረጃ መጠቀም ክብደት ለመቀነስ እንደሚጠቅማት ይነግራታል። በማግስቱ ዲንግሊያው ከስራ ወደ ቤቷ እየተመለሰች ሳለች ከኋላዋ የሆነ የሚከተላት ነገር እንዳለ ይሰማት ጀመር። ከዚያም ሁለት ሕፃናት እንደነበሩ ትደርስበታለች። በቀጣዩ ቀንም ስራ ቦታዋ ትሄድና ሕፃናቱ የሰጧትን ቪዲዮ ታሳያቸዋለች። ሕፃናቱም ክፍላቸው ውስጥ በሚገኝ አንድ ተማሪ ሲጨቆኑ የቀረጹትን ቪዲዮ ሰጥተዋት ነበር። እሷም ያንን ጉዳይ በመዘገብ ማህበረሰቡ ሻላ ያለ አስተዳደግ ስርዓትን ለልጁ እንዲያስተምር ለማድረግ እንዳሰበች ትናገራለች። ነገር ግን የፕሮግራሙ ማኔጀር እንደዛ መሆን እንደማይችል ምክንያቱም ደግሞ ከጉልቤ ተማሪዎቹ መሃል አንዱ ሕፃን የድርጅታቸው ዋነኛ ኢንቨስተር ልጅ ስለሆነ እንደሆነ ይገልጻል። እሷም በሁኔታው ታዝንና ትበሳጫለች። ካፍታ በኋላ ግን ጉያ በቀጥታ ስርጭቷ ያንን ቪዲዮ ያለ ፍርሃት በአደባባይ እንዳወጣቸው ትመለከታለች። በዚህ ጊዜም ዲንግሊያው በጉያው ድርጊት በጣም ትደሰታለች። በጣም ልትቀርባትን ትፈልግና አራት ልትጋብዛት አብረው ይወጣሉ። ከዚያ በኋላም ለተመሳሳይ ልጆች ድጋፍ በማድረግ መብታቸውን በማስጠበቅ እንደሚረዷቸው ይስማማሉ። ስራቸውንም እዛው የሬስቶራንቱ ማኔጀር ላይ ይጀምራሉ። ማኔጀሩ አስተናጋጇን እየተተናኮሳት እንደነበር አስተውለው ስለነበር ይጠሩትና ጋዜጠኞች እንደሆኑ ነግረውት አርፎ የማይቀመጥ ከሆነ ጉዱን እንደሚያወጡበት ይነግሩታል። ከዚያ በኋላም ዲንግሊያው መስሪያ ቤት እንደተመለሰች ማኔጀሩ ይጠራትና ለጓደኛዋ ጆንጊን ቃለ መጠይቅ እንድታደርግለት ይነግራታል። እሷም ቤቷ ውስጥ በጊዜያዊነት ተከራይቶ የሚኖር ልጅ እንጂ ምንም አይነት ሌላ ግንኙነት እንደሌላቸው ትገልጻለች። በተጨማሪም እሺ እንደማይላት ትነግረዋለች። ማናጀሩ ግን አይሆንም በማለት ሊያሳምናት ይሞክራል። በዚህ ጊዜም ዲንግሊያው ከሆነም ሌላ ሰው ቃለ መጠይቅ ቢያደርግለት እንደሚሻል ደግማ ትነግረዋለች። ሰውየው ግን በአቋሙ ይጸናና የተባለችውን እንድታደርግ አስጠንቅቋት ይሄዳል። እሷም በንዴት ትሞላና ጆንጊንን ለማግኘት ትወጣለች። መንገድ ላይ ሳለች ግን የያዘችው ወረቀት ይወድቅባታል። ጎንበስ ብላ ልታነሳ ስትልም ጆንጊን ጠጋ ብሎ ዲንግሊያውን ያግዛታል። ቀና ብላ ስትመለከተው ግን ሐሳቧ በሙሉ በድጋሚ በቁንጅና ይዋጣል። በመቀጠል አብረው የጆንጊን ቢሮ ይገቡና ስራዋ ላይ ይበልጥ ማተኮር እንድትችል ኃይል የሆናት ዘንድ አስቦ የሚበላ ነገር ይሰጣታል። ሌላ ምንም ነገር አስቦ እንዳልሆነ በግልጽ ይነግራታል። ቀጥሎም ዲንግሊያው ለቃለ መጠይቁ ትዘጋጃጅና ቀረጻውን ካሰበችው በላይ በጥሩ ሁኔታ ታከናውናለች። ልክ ሲጨርሱም ለእሽታው መስግናው ምስጋናዋን ለመግለጽ ያህል እራት ልጋብዝ ስትል ትጠይቀዋለች። ከዚያም ተያይዘው መጠጥ ለመግዛት ወደ ሱፐርማርኬት ያመራሉ። በዚህ ጊዜም ሻጯ ለዲንግሊያው ሁለት የቁልፍ ማንጠልጣዮችን ትሰጣታለች። እሷም ደጅ ላይ ሲጠብቃት ወደ ነበረው ጆንጊን አመርታ አንዱን የቁልፍ መያዣ መስጋናው መግለጫ ስጦታ እንደሆነ ገልጻ ትሰጠዋለች። እሱ ግን ዲንግሊያው እየወደደችው እንደሆነ ያስብና በድርጊቷ ደስ መሰኘት ይጀምራል። ከጥቂት ቆይታ በኋላ በአቅራቢያቸው ግርግር ይሰሙና ወደዚያው ያመራሉ። ጆንጊንም ፈጠን ብሎ አደጋ ላይ ደረሰበት ሰው የመጀመሪያ ሕክምና እርዳታ ይሰጠው ጀመር። በተመሳሳይ ጊዜም ዲንግሊያው ማድረግ ያለባትን አንድ በአንድ ይነግራታል። እሷም ልክ ባዘዛት መሰረት ነገሮችን ፈጽማ ነበርና በሷ ቅልጥፍና በጣም ይደመማል። አምቡላንሱ ሲመጣም ታካሚውን ወደ ሆስፒታል ለመውሰድ ይሯሯጣሉ። ጆንጊንን ግን ሕይወቱን ስላተረፈለት ምስጋናቸውን ያቀርቡለታል። ከዚህ በኋላ የጆንጊን እጅ መጎዳቱን ያስተዋለችው ዲንግሊያው ሮጣ የቁስል ፕላስተር ይዛ ትመጣና ቁስሉን ታሽግለታለች። ቁጭ ብለው እያወሩ ሳሉም ዲንግሊያው እንደደከማት ገልጻ እራት መብላታቸውን ትተው ወደ ቤት መሄድ እንደምትፈልግ ትነግረዋለች። ጆንጊን ምንም እንኳን ፕሮግራማቸውን መሰረዝ ባይፈልግም እምቢ ሊላት ስላልፈለገ ብቻ በጥያቄዋ ይስማማል። ቤት ሲደርሱም ዲንግሊያው እጁን በጥንቃቄ እንዲንከባከበው ትነግረዋለች። የንግግራቸውን ሶፋ ላይ ሆኖ ሲከታተል የነበረው ወንድሟ ግን ከመቼ ጀምሮ እንደዛ እንደተቀራረቡ እያሰበ በመገረም ይመለከታቸው ነበር። እሷም አጠገቡ ሄዳ ትቀመጣለች። ወንድሟም ለመጀመሪያ ጊዜ ስራዬ ብሎ እሷ ያቀናበረችውን ፕሮግራም እየተመለከተ እንደነበር ስታይም ደስ ትሰኛለች። ዲንግማን ግን ፕሮግራም ሲከታተል የነበረው ወያውን ድንገትም ቢሆን ካየው በሚል ተስፋ ነበር። ሌሊት ላይ ጆንጊን ከእንቅልፉ ተነስቶ ሳሎን ሲሄድ ዲንግሊያው ሶፋ ላይ እንደተኛች ያስተውላል።
አንሶላ አምጥቶ ሊያለብሳት ሲል ግን ተነቃና ምን እያደረገ እንደሆነ ትጠይቀዋለች። እሱም ተደናግጦ በድጋሚ ሊያመሰግናት እንደመጣ ይነግራትና በፍጥነት ጥሏት ይሄዳል። እሷም ከመቼ ወዲያ እንደዛ ለሰው ሐሳቢና ደግ ሰው እንደሆነ በመገረም ማሰብ ትጀምራለች። በማግስቱ ድንግሊያው ከጓደኛዋ ጋር እያወራች ሳለች ጓደኛዋ በመገረም ለወትሮ ስለሱ ሲወራ የምትናደጂ ሴትዮ ሰሞኑን በጣም ስለ ጆንጊ ማውራት አብዝተሻል ትላታለች። በተጨማሪ ምን እንደተፈጠረ ትጠይቃታለች። እሷም የሰሞኑ ለውጡ እያስደመማት ስለሆነ እንደሆነ ትነግራታለች። ልክ በዚህ ሰዓት ታዲያ አንዲት ባልደረባቸው ወደ እነሱ ትመጣና ጆንጊንን ቃለ መጠይቅ ላደርግለት እፈልጋለሁ፣ ፍቅረኛ አለው ታውቂያለሽ እንዴ ስትል ድንግሊያውን ትጠይቃታለች። እሷም በመገረም ቃለ መጠይቁን ከሱ ፍቅረኛ ጋር ምን እንደሚያገናኘው መልሳ ትጠይቃታለች። ካፍታ በኋላ ማለቃቸው ይሰበስባቸውና ድንግሊያውን ጨምሮ የተወሰኑት ሰራተኞች ጣቢያቸው ላይ ሊቀርብ የሚችል በቂ ዜና የሚሆን ነገር እያመጡ እንዳልሆነ ገልጾ ይኮንናቸዋል። ስለሆነም ወደ አደባባይ ወጥተው ዙሪያ ገባውን በመቃኘት ለፕሮግራም የሚሆን ሐሳብ ማፈላለግ እንዲጀምሩ ይነግራቸዋል። በዚህም መሰረት ድንግሊያው ስራውን ካጠናቀቀች በኋላ ከመስሪያ ቤቷ ትወጣለች። ደጅ ላይ ግን ጉያውን ለማየት መጥቶ ከነበረው ወንድሟ ጋር ትገናኛለች። ተገርማ ምን ሊሰራ እዛ ድረስ እንደመጣ ስትጠይቀው ድንግማንም ወደ ቤት ሊወስዳት አስቦ እንደመጣ በመንገድ ይዋሻታል። እሷ ግን ወንድሟ እየዋሻ እንደሆነ ገብቷት ለማንኛውም እሷ ለስራ የሚሆን ሐሳብ ለማፈላለግ በባስ እንደምትሄድ ትነግረዋለች። በመቀጠልም ባስ ውስጥ ስትገባ የመስኮቱን ጥግ ይዞ ተኝቶ የነበረው ጆንጊንን ትመለከተዋለች። ካጠገቡ የነበረችው ወጣት ያለ ፈቃዱ ፎቶ እያነሳቸው እንደነበር ስትመለከት ትናደዳለች። ከዚያም አጠገቧ ትሄድና የሁለቱን ተመሳሳይ የቁልፍ ማንጠልጠያ እያሳየቻት ፍቅረኛዋ እንደሆነ ነግራት ከመቀመጫዋ ታስነሳታለች። ከዚያም አጠገቡ ትቀመጣለች። ከቆይታ በኋላም ጆንጊን ከእንቅልፉ ይነቃና ድንግሊያውን አጠገቡ ሲያት በጣም ይደነግጣል። እሷን ፈጠን ብላ የተፈጠረውን ታስረዳዋለች። እሱ ግን ወሬውን ይቀይርና ባለፈው በሰረዙት እራት ምትክ አብሮ ምሳ እንዲበለው ጥያቄ ያቀርብላታል። እሷም ያልጠበቀችው ጥያቄ ቢሆንም እሺታዋን ትገልጽለታለች። ድንግማን በበኩሉ ለሰዓታት ያህል መኪና ውስጥ ሆኖ የጉያውን መውጣት ይጠባበቃል። በስተመጨረሻም ከሥራ ቦታው ስትወጣ ሲመለከታት በደስታ ይሞላል። በሌላ በኩል ሁለት ወጣቶች ምሳቸውን እየበሉ መጫወት ይጀምራሉ። ጆንጊንም ላደረገችለት ነገር በሙሉ ምስጋናውን ይገልጽላታል። እሷም ዘና ብላ ማውራቷን ትቀጥላለች። በዚህ ጊዜም ጆንጊን ለመጀመሪያ ጊዜ ድንግሊያው ፊት ይስቃል። እሷም ሳቁ ስለሚያምር ሁሌ እንዲስቅ ትነግረዋለች። ቆይታቸውን ለማስታወስ ያህል ስልኳን አውጥታ ፎቶ ስታነሳው ጆንጊንም ለቀቅ እያለ ጥሩ ጊዜ አብሯት ያሳልፋል። በማግስቱ ኢንጊንግ ማድረግ የነበረባትን ነገር ግን የረሳቸውን ነገር ለጆንጊን ነገራዊ ይቅርታ ትጠይቀዋለች። እሱም የድንግሊያውን ምክር ለመስማት ወስኖ ነበርና በሚያስቅ መልኩ ፈገግ እያለ ችግር እንደሌለው ይመልስላታል። በዚህ ጊዜም ኢንጊንግ እኔ ፍቅረኛ አለኝ ስትል የፈገግታው ምላሽ ትገልጽለታለች። እሱም ልክ ባልሆነ ቦታና ሰዓት በመሳቁ የሥራ ባልደረቦቹ መሳለቂያ ሊሆን እንደቻለ ይታወሰውና በራሱ ያዝናል። በሌላ በኩል ድንግማን ጂም ቤት ውስጥ ከሚያሰለጥናቸው ተማሪዎቹ ጋር ተቀምጦ የጉያውን ፕሮግራም በተመስጦ ይመለከታል። በኋላ ላይ ከሥራው እየወጣ ሳለ በዝናብ ሳቢያ መንቀሳቀስ ከብዷት የነበረችውን ጉያው ሱፐርማርኬት በር ላይ ተጠልላ ያገኛታል። ምንም እንኳን ቢደነግጥም በደስታ ይሞላና አጋጣሚውን በመጠቀም ዣንጥላውን ወደ እሷ ጠጋ አድርጎ ከዝናቡ ሊታደጋት ይሞክራል። ጥላውን ሰጥቷትም እየሮጠ ጥሏት ይሄዳል። እሷም በወጣቱ ደግነት ተደማ ምሽቱን በሙሉ ስለሱ ስታስብ ታመሻለች። ከጥቂት ቆይታ በኋላ ድንግሊያው የጉያው ቢሮ ትገባና ወንድሟ መጥቶ በመኪናው ስለሚወስዳት አብራት መሄድ እንደምትችል ትነግራታለች። ጉያው በመጀመሪያ ላይ አሻፈረኝ ትላታለች። በተመሳሳይ ጊዜ ግን የጉያው ቢሮ ውስጥ የወንድሟ ድንግማንን ጥላ ስታይ በመገረም ድንግማን ወንድሟ እንደሆነ ታሳውቃታለች። ጉያውም የጓደኛዋ ወንድም ከሰዓታት በፊት ያገኘችው መልካም ወጣት እንደሆነ ስትረዳ ትገረማለች። ከዚያም ወዲያው አብራት ለመሄድ ትስማማለች። ደጅ ላይ ድንግማንን ሲያገኙትም ጉያው ለጥላው እጅግ አድርጋ ታመሰግነዋለች። በመንገድ ላይ ሳሉም ድንግሊያው በወንድሟና በጉያው መሃል የነበረውን አስተያየት ማስተዋል ትጀምራለች። ወንድሟ ጉያውን እንደሚወዳትም ትገምታለች። ከዚያም ጉያው አከራይዋ ይደውልላትና ቤቱን ለሌላ ሰው ሊያከራየው እንደፈለገ ገልጾ በአስቸኳይ እንድትለቅለት ይነግራታል። ድንግማንም ይህንን ሲሰማ ወዲያውኑ ልክ እንደ ጆንጊን የነሱ ቤት ተከራይታ መኖር እንደምትችል ሐሳብ ያቀርባል። እሷም ያለማንገራገር ትስማማለች። ድንግሊያው ግን ያላቸው ክፍል ዕቃ የሚያጠራቅሙበት አንድ ክፍል ብቻ እንደሆነ ለወንድሟ ነግራው ዕቃውን ከማውጣት ይልቅ ጆንጊንን አናግሮት አብረው የሱ ክፍል እንዲኖሩ ሐሳብ ታቀርብለታለች። ድንግማን ግን እያሾፈ ከሱ ይልቅ ጆንጊንን እሷ ራሷ ብታናገረው እሺ እንደሚላት ይነግራታል። ድንግሊያው ወደ ቤት ስትገባ ከወትሮዋ ለየት ባለ መልኩ ጆንጊንን በጣም ደግና ሩሩ ሴት ሆና እየተሽኮረመመች ትቀርበዋለች። እሱም በሁኔታዋ ግራ ይጋባል። ወደ ሥራ ቦታ ልትሸኘው እንደምትፈልግ ገልጻም የሷ መኪና ውስጥ ይገባሉ። ቀበቶውን ልታስረለት ስትጠጋውም በመሃላቸው ከመጠን ያለፈ ቀረቤታ ይፈጠራል። ጆንጊን በሁኔታው ደስ ቢሰኝም ነገር ግን በምን ምክንያት እንደዛ ያለ ወትሮዋ ልትቀርበው እንደቻለች ጥያቄ ይሆንበታል። የሥራ ቦታው ይደርሱናም ከመኪናው ይወርዳሉ። ከዚያም ከጆንጊን ባልደረቦች ጋር ትተዋወቃለች። አንዱ ባልደረባው እጇን ጨብጦ ሰላም ሲላት ጆንጊን የተወሰነ ቅናት ቢጤ ይሰማዋል። ስለሆነም ፈጠን ብሎ የሌላኛው ጓደኛውን እጅ ይዝና እንዳይጨብጣት ያደርጋል። ከዚህ በኋላ መሄድ እንደምትችል ይነግራታል። እሷ ግን ከሥራ እስኪወጣ ጠብቀው ቤት እንደምታደርሰው ትነግረዋለች።
ከሰዓታት በኋላ ጆንጊን ስራውን ጨርሶ ሲወጣ ዲንግሊያው እዛው መኪና ውስጥ እሱን ጥበቃ ደክሟት በመዋሏ አውቃ የተኛች ትመስላለች። ትንሽ ቆይታም ትነቃለች። እሱም እሱ ራሱ እንደሚነዳ ይነግራትና በዕለቱ ስታሳየው ስለቆየችው እንግዳ የሆነ ባህሪ ይጠይቃታል። ዲንግሊያውም እውነታውን ለማመን ተወሰነና ሐሳቧ ምን እንደነበር በዝርዝር ትነግረዋለች። ጆንጊን ግን እሱ እንደገመተው ከልቧ እንደማታስብለት በማወቁ ቅር ይሰኛል። ከዚያም ከወንድሟ ጋር አንድ ክፍል ውስጥ ለመኖር ፈቃደኛ እንዳልሆነ ይገልጽላትና ወደ ቤት ለመሄድ መንገድ ይጀምራሉ። ልክ ክፍሉ ሲገባ ግን ዲንግሊያው የላከችለትን የመማፀኛ መልእክት ያገኛል። በማግስቱ ጠዋትም ዲንግሊያው ጆንጊን ጋር ስትደርስ አውቃ ያደለጣት መስላ በመውደቅ ቀባ አድርጎ እንዲይዛት ታደርጋለች። ወዲያውም ያንን ጥያቄዋን መለመን ትቀጥላለች። በቀጣዩ ቀንም ዲንግሊያው እየለመነችው እንደሆነች የሚያሳይ ፎቶ ትነሳና ለጆንጊን ትልክለታለች። እሱም በሁኔታዋ ተገርሞ በስተመጨረሻ በጥያቄዋ ይስማማል። ከዚያም እህትና ወንድምየው ጋር ተቀምጦ በምን አይነት ሁኔታዎች አብሮት አንድ ክፍል ውስጥ ለመኖር እንደተስማማ የሚገልጹ ነጥቦችን ያሰፈረበትን ወረቀት ይሰጣቸዋል። ምንም እንኳን ዲንግማን የጆንጊን ጥያቄዎች ከባድ ቢሆኑበትም በሐሳቡ ይስማማና ወረቀቱ ላይ ይፈርማል። ከዚያም እነ ዲንግሊያው በድጋሚ ከማናጀራቸው ጋር ስብሰባ ይቀመጣሉ። እሱም ዲንግሊያውን ከአሁን ወዲያ ከጆንጊን ጋር ብዙ ስራዎችን አብራ መከወን እንዳለባት ሲነግራት እሷም ቆጣ ብላ ከሱ ጋር ጥሩ ግንኙነት እንደሌላት በድጋሚ ትገልጻለች። እናም ሌላ ሰው እንዲመደብ ትነግረዋለች። ከዚያም እዛው ጋር እንዳለች ለጆንጊን እንድትደውልለት ያደርጋል። እሱም ከማናጀሩ ለመጣለት ጥያቄ ዲንግሊያው ካሉት የፕሮግራም አዘጋጆች መሃል በቀዳሚነት የሚያደንቃት እንደሆነች ይናገራል። ስለሆነም ዲንግሊያው ከጆንጊን ጋር እንድትሰራ ትገደዳለች። በማግስቱ ዲንግማን ጉያው ዘንድ ይሄድና ወደ ቤታቸው መጣ መኖር እንደምትችል ይነግራታል። ቀጠለናም እንዴት አብራቸው ለመኖር ፈቃደኛ ልትሆን እንደቻለች ግን ይጠይቃታል። እሷም በሱ ምክንያት እንደሆነ ትመልስለታለች። እሱ ግን እየቀለደች ይመስለዋል። ከዛም የመራዋን እንደሆነ በድጋሚ ተነግረዋለች። በዚህ ጊዜም ዲንግማን ከደስታ ብዛት የተነሳ ምን ማለት እንዳለበት ሁሉ ይጠፋበታል። በሌላ በኩል ዲንግሊያው ከባልደረቦቿ ጋር ተቀምጣ ስለ ጆንጊን ቃለ መጠይቅ ምን ማድረግ እንዳለባት እየተወያየች ሳለች ጆንጊን ይመጣና ይቀላቀላቸዋል። ወዲያውም ካጠገቡ የነበረችው ልጅ ምን መጠጣት እንደሚፈልግ ትጠይቀዋለች። እሱም ልክ የዲንግሊያው አይነት መጠጥ እንደሚፈልግ ይነግራታል። ልጅቷም ቀጠለችና ቃለ መጠይቁን ከማን ጋር ማድረግ እንደሚፈልግ ትጠይቀዋለች። እሱም ያለማንገራገር ከዲንግሊያው ጋር እንዲሆን እንደሚፈልግ ይገልጻል። በዚህ ጊዜም ዲንግሊያው በጣም ትበሳጫለች። በሌላ በኩል ዲንግማን ጉያውን ቤታቸው ይወስዳትና ክፍሏን ያስጎበኛት ጀመር። እሷ ግን ትኩረቷን በሙሉ እሱ ላይ አድርጋ ነበርና ፈገግ እያለች እሱ ቤት ውስጥ እስካለ ድረስ ደስታና ደህንነት እንደሚሰማት ትነግረዋለች። እሱም ያልጠበቀውን ነገር በመስማቱ መደነባበር ይጀምራል። ወዲያውም አዳልጦት ይወድቃል። ብድግ ለማለት እየሞከረ ሳለ ግን እነ ጆንጊን በድንገት ወደ ውስጥ ይገባሉ። በአንድ ጉልበቱ ተንበርክኮ ሲያገኙትም ለጉያው የታግብኛለች ጥያቄ እያቀረበላት መስሏቸው በጣም ይደነግጣሉ። እነሱም ወዲያው የተፈጠረውን ነገር ያስረዷቸዋል። በመቀጠል ሁሉም ሰብሰብ ብለው ይቀመጡና የእህትና ወንድምየውን የልጅነት ፎቶግራፎች በደስታ ተሞልተው መመልከት ይጀምራሉ። እናታቸው በጣም ታዘነጣቸው ነበርና ዲንግማንን የሴት ልብስ ጭምራ ልብሰው ፎቶ ታነሳው ነበር። በዚህ እውነታም ማሳሳቅ ይጀምራሉ። ሙድ የተያዘበት ዲንግማንም ወዲያውኑ ጆንጊን ጨምሮ ሌሎች ሰዎችን በጣም የሚያደርጉት ነገር እንደሆነ ተናግሮ ለማረጋገጥ ያህል ወደ ጆንጊን ጠቆም ያደርጋል። እሱ ግን ትንሽ ስሜቱ ይቀያየርና ተነስቶ ወደ ክፍሉ ይሄዳል። ከፍታ በኋላ ዲንግሊያው የጆንጊን ክፍል ትሄድና እንዴት ዘና ብሎ ቃለ መጠይቁን ማካሄድ እንደሚችል የሚገልጽ አነስ ያለች መጽሐፍ ትሰጠዋለች። ፕሮግራሙን በስኬት ካጠናቀቀም በድጋሚ ለእራት እንደምትጋብዘው ትነግረዋለች። በማግስቱም አብረው ወደ ሥራ ቦታ ለመሄድ መንገድ ይጀምራሉ። ነገር ግን በየመንገዱ የሚያገኛቸው ሰው በሙሉ ባለትዳር ጥንዶች እየመሰሏቸው እንደሚያምሩ ይነግሯቸው ጀመሩ። ደስ ያልተሰኘችው ዲንግሊያውም እንደዛ እንዳልሆነ ለሁሉም ቀስ በቀስ ለማስረዳት ሙከራ ማድረግ ትቀጥላለች። ከፍታ በኋላም የጆንጊን ቢሮ ይደርሳሉ። ከዚያም የስብሰባ ክፍል ይገቡና ቀረጻውን ይጀምራሉ። ሁሉም ነገር በጥሩ ሁኔታ እየተካሄደ ሳለ ግን ጆንጊን ከአንዷ የፕሮግራም አዘጋጅ የጽሑፍ መልእክት ይደርሰዋል። እሷም የሚያቀርበው ዘገባ ላይ ስለ ሰው ሰራሽ አተነፋፈስ መንገዶች የተወሰነ ነገር ቢያካትት ጥሩ እንደሚሆን ታሳውቀዋለች። ቀጠለችናም ሁሌ ዲንግሊያው ስትኖር ፈታ ብሎ መናገር እንደሚችል በማስተዋሏ ያንን ፕሮግራም ከዲንግሊያው ጋር ቢያዘጋጀው እንደሚሻልም ትጨምርለታለች። ዲንግሊያውን በዛ ንግግሯ ትበሳጭና እምቢቷን ትገልጻለች። ጆንጊን ግን አማራጭ እንደሌላት ነግሯት ልምምዱን ለማድረግ ይሄዳሉ። በዚህ መሃል ግን አንዷ ባልደረባቸው ያተነፋፈስ እርዳታውን ሊያሳይበት የሚችል አንድ ትልቅ አሻንጉሊት ትሰጠዋለች። እሱም በመጀመሪያ ያቀደው መበላሸቱ ቅር ይሰኛል። ከስራቸው መጠናቀቅ በኋላ የዲንግሊያው ጓደኛ 2 ቲኬቶችን እየሰጠቻት በባህሩ ዳርቻ ላይ ከጆንጊን ጋር አብረው ሄደው ጥሩ ጊዜ እንዲያሳልፉ ትመክራታለች። እሷ ግን ወዲያው ለወንድሟ ትደውልና አብሯት እንዲሄድ ትጠይቀዋለች። ዲንግማን ግን ጉያውን ብቻውን ትቷት ሊሄድ እንደማይችል ይነግራታል። በመቀጠል ዲንግሊያው ወደ ቤቷ እየተመለሰች ሳለች ከጆንጊን ጋር መንገድ ላይ ትገናኛለች። ቀስ ብላም ከሥራ ባልደረቦቹ መሃል ከሷ ጋር አብሮ ራቅ ወዳለ ቦታ ሄዶ መዝናናት የሚፈልግ ሰው ይኖር እንደሆነ ትጠይቀዋለች። እሱም ሁሉም በሥራ እንደተጠመዱና እንደማይችሉ ይነግራትና በዝግታ እሷ አብሯት ሊሄድ እንደሚፈልግ ይነግራታል። እሷም ባልተጠበቀ ጥያቄው ደንገጥ ትልና ትስማማለች። ከዚያም ወደ ቤታቸው ገብተው ዕቃቸውን ማዘጋጀት ይጀምራሉ።
በነጋታው ጠዋት መንገዳቸውን ለመጀመር ባስ ውስጥ ሲገቡ ሁሉም ተሳፋሪዎች ጥንድ ሆነው በመቀመጣቸው እነሱም የግዴታ አጠገብ ላጠገብ ይቀመጣሉ። ካፍታ በኋላም ድንግሌው የደካከማትና ትከሻውን ተንተርሳ ትተኛለች። እሱም በተመሳሳይ ውስጡ በሐሳብ እንደሞላ ደገፍ ብሏት ይተኛል። በሌላ በኩል ዲንግማን ጂም ቤት ውስጥ ለሕፃናቱ ስልጠናቸውን እየሰጣቸው እናያለን። በዚህ ጊዜም አንድ ባልደረባው ይመጣና የእሱን ቡድን በተማሪነት መቀላቀል የሚፈልግ ሰው እንዳለ ይነግረዋል። ዲንግማንም ተማሪዎቹ በሙሉ ሕፃናት በመሆናቸው ሊቀላቀለው የፈለገው ሰው ማን እንደሆነ በማሰብ ይገረማል። ከዚያም ፈቃደኝነቱን ለባልደረባው ይሰጠዋል። ነገር ግን ያቺ ሰልጣኝ ጉያው እንደሆነች ሲመለከት በድንጋጤ ከው ይላል። ካፍታ በኋላም ወደ ራሱ ይመለስና እንኳን ተቀላቀልሽ ይላታል። ሕፃናቱም አብረው ሲያያቸው እንዲጋጠሙ ይጠይቋቸዋል። ከዚያም ትጥቃቸውን አድርገው ፍልሚያውን ይጀምራሉ። ዲንግማን ሲገጥማት የነበረው ቀስ እያለ ነበርና ጉያው የመጀመሪያውን ዙር በቀላሉ ታሸንፈዋለች። ከዚያም አውቆ ቀዝቀዝ እንዳለ ገባትና በሙሉ ኃይሉ እንዲገጥማት ትጠይቀዋለች። እሱም እንዳለችው ያደርጋል። ከደቂቃዎች በኋላም ጉያው እላዩ ላይ ትወድቅበታለች። ሕፃናቱም ይህን ሲመለከቱ ይስቁባቸዋል። እነ ጆንጊን ማረፊያ ሆቴላቸው ደርሰው ክፍል ለመያዝ ሲሞክሩ የቀረው ባለ አንድ አልጋ የሆነ አንድ ክፍል ብቻ እንደሆነ ይነገራቸዋል። አማራጭ እንደሌላቸው ሲረዱ ምን ክፍል ይዙና ወደ ውስጥ ይገባሉ። የፊልሙ የመጀመሪያ ክፍልም እዚህ ጋር ይጠናቀቃል። ሁለተኛው ክፍል ሲለቀቅ ቶሎ እንዲደርሳችሁ ይህን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን ማብራት እንዳይረሳ።